ተቆጣጠረ። ጦሩ ሲያሸንፍም ወንድ የተባለ ፍጥረት ሁሉ ሲገደል፣ ቀሪውም ለባርነት ይሸጥ ነበር። ይህ ዝናው ያስፈራቸው ሳይዋጉ ገና በፈቃደኝነት መገበር ጀመሩ። መላው ግሪክን ማስገበሩን ሲረዳም ግዛት ተሻግሮ ወደ ፐርሺያ አቀና። የበዛ ሰራዊት የነበረው የፐርሺያ ጦርም ራሱ ሰራዊቱን እየመራ ድባቅ መታቸው። ባህር ተሻግሮም ግብፅን በማስገበር እስከዛሬ በስሙ የምትጠራውን አሌክዛንድሪያን በቀላሉ ተቆጣጠረ። ደግሞ ወደ ባቢሎንም ተሻግሮ ዘግናኝ በሚባል ጦርነት ድል አደረጋቸው። ዛሬ ቱርክ፣ ኢራቅ፣ ኢራን፣ ሶሪያ፣ ሊባኖስ፣ አፍጋኒስታን፣ ፓኪስታንና የባልካን ሀገሮች የሚባሉትን ጭምር በመውረር የእስያ ንጉስ ነኝ አለ። 32 ከተሞችንም በስሙ ሰየማቸው። ለ10 ዓመታት ያህል በአስደናቂ ጉዞ ብዙዎችን አስገብሮ ብዙም ሳይደላደል በጠና ታመመ። ጦር ያልፈታው ታላቁ እስክንድር ለህመም ግን እጁን ሰጠ። ብዙዎች ተመርዞ ነው ሲሉ፣ ሌሎች ደግሞ የሞቱ ምክንያት ወባ ነው ሲሉ ያስቀምጣሉ። በመጨረሻም ከታላቁ እስክንድር ጋር ተያይዞ የሚነሳውን አንድ ተረክ ላጋራችሁና ፕሮግራሜን አበቃለሁ። ታላቁ እስክንድር አቴንስን ለማስገበር ጦር ባዘመተበት ወቅት ፈላስፋው ዲዮጋንን በመንገድ ዳር ተቀምጦ ያገኘዋል። እስክንድርም የፈለከውን ጠይቀኝ፣ ምን ላድርግልህ ይለዋል። ዲዮጋንም እባክህ ካጠገቤ ዞር በል፣ ፀሐይዋን ከልለህኛልና ሲል ምላሽ ይሰጠዋል። በዚህ ጊዜ በብዙዎች የሚፈራው ታላቁ እስክንድር እስክንድርን ባልሆን መሆን እመኝ የነበረው ዲዮጋንን ነበር ማለቱ ይጠቀሳል። ለዛሬ ስለ ታላቁ እስክንድር የነበረን ፕሮግራም ይህንን ይመስላል። ስለተከታተላችሁን እያመሰገንን ሀሳብና አስተያየታችሁን በኮሜንት አድርሱን። መሰል ፕሮግራሞች ወደ እናንተ ይደርሱ ዘንድ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ሳምንት።